የስራና ክህሎት ሚኒስቴር ከፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ጋር በመሆን ያዘጋጀው አራተኛው ሀገር አቀፍ የክህሎት ውድድር በመካሄድ ላይ ይገኛል። የፈጠራ ባለሙያዎችም ለበርካታ አገልግሎቶች የሚውሉ መልከ ብዙ የክህሎት ውጤቶችን ይዘው ቀርበዋል። ይዘን የመጣነው ስራ እንደምታዩት እዚህ ጋር የእህል መውቂያ ነው። የእህል መውቂያ በብዛት ከውጭ ነው የሚገባው። ይሄ ሞዴሉ የቱርክ ሞዴል ነው። የቱርክ ሞዴልን ነው ኮፒ አድርገን ይዘን የመጣ ነው። 100% ኮፒ ነው። እንግዲህ ያው ስንዴ ይወቃል። እኛ ደግሞ አዲሽናል የጨመርንበት ወደ ጤፍም መካኒዝም ጤፍም እንዲወቃ ለማስቻል በሀገራችን ደረጃ ነው በብዛት ጤፍ የሚታወቀው በሰፊው። ያው በጣም አሪፍ ማሽን ነው። 100% ፋንክሽናል የሆነው ገበያ ላይ የዋለውን 100% ደግሞ የህብረተሰቡን ችግር የሚፈታ ቴክኖሎጂውን የእናቶችን ችግር የሚያቃልል ምርትና ምርታማነትን የሚጨምር ቴክኖሎጂውን ይዘን ማቅረብ ይችላል። የተሰራው ስራ ጨርቅ መስሪያ ማሽን ይባላል ወይም ደግሞ ዶቢ ፓወርሎም ይባላል። በሀገራችን ያለውን የጨርቅ ምርት የሽመናም ጨርቅ ምኛ ልንለብሰው የምንችለው ጨርቆች ምርት ላይ ያለው ቴክኖሎጂ በጣም ኋላ ቀር ስለሆነ እሱን ለማሻሻል የተሰራ ነው። እኔ በሙያዬ እና ከአስተማሪዎች ጋር ለአራት ተሆኖ የተሰራ ቴክኖሎጂ ነው በንፋስ ስልክ ፖሊቴክኒክ ኮሌጅ ምክንያት ማለት ነው። በየዘርፉ ያለው ችግርና ችግሩን ለመፍታት የወሰዱት ተነሳሽነት ስራውን ለመስራት እንዳነሳሳቸው ይገልጻሉ። ያቀረቧቸው የፈጠራ ውጤቶችም እነዚህን ክፍተቶች በመሙላት ረገድ ችግር ፈቺ መሆናቸውን ያነሳሉ። የግብርና ዘርፋችን አይታችሁት ከሆነ በስሞል ስኬል ነው። ያ ማለት ሳይዛችን በጣም አነስተኛ ነው። አሁን ይሄ በሰዓት ከ10 እስከ 15 ኩንታል ነው የሚወቃው እና የኛ ሀገር ገበሬ ደግሞ ስሞል ስኬል ነው የሚዘረው። አሁን በቀርጥ በምናምን ነው ሰው ተነሳሽነት እንዲኖረው በሰፊው እንዲጠቀም። ለምሳሌ ይሄ የአንዱን ቀርጥ በአንድ ሰዓት ሊፈጨው ነው ማለት ነው። አንዱን ያንን ሀምቾ ለመስራት 3 እና ከዛ በላይ ሰዓት፣ የኛ ማሽን ግን በ5 ደቂቃ ትልቅ ሂውጅ የተባለ ሀምቾ ወደ ዶርዜ አካባቢ ነው የሚገኘው። የሰው ቁመት ያክላል ሀምቾ ካፈር ውስጥ የሚወጣው ራሱ ማለት ነው። ያንን ይሄ በተኩል ደቂቃ ባልፈጀ ሰዓት ውስጥ ይጨርሳል። ልክ ግንዱንም ተመሳሳይ ቃጫውን እንደዚህ ጥርት አድርጎ ይሰራል። ብዙዎቹ ሀገር ውስጥ የሚገኝ በሙያችን ማሽን ላይ የሚሰሩ የሚበየዱ ናቸው። የተገዛውና ከውጭ የመጣው ሞተር ብቻ ነው። ሌሎቹ እቃዎች እዚሁ ሀገራችን ላይ ልናገኛቸው የምንችላቸውና በሙያችን ልንሰራቸው የምንችላቸው ናቸው። ማሽኑ ደግሞ ለምሳሌ ልንለብሳቸው አሁን ከሽመና ውጪ እኛ ልንለብሳቸው የምንችላቸው ጅንስሪዎችን፣ ጨርቆችን፣ የተለያዩ ነገሮችን ጣቃ ጨርቆችን ማምረት ይቻላልና አሁን ባለበት ቴክኖሎጂ እዛ ደረጃ ደርሷል። የተለያዩ የጨርቅ አይነቶችን ማምረት ይቻላል። እነዚህ ድካም፣ ጊዜና ወጪ ቆጣቢ የፈጠራ ውጤቶች ምርትና ምርታማነትን ለማሳደግ የሚደረገውን ጥረት በመደገፍ የሚኖራቸው ፋይዳ የጎላ መሆኑም ተመላክቷል። አሁን ላይ ይዘዋቸው የቀረቡ የፈጠራ ውጤቶች በአነስተኛ ወጪ ጥቅም ላይ የሚውሉ መሆናቸውንም ያነሳሉ። መነሻው 80 ሺህ ብር ነው። ከዛ እስከ 250 ሺህ ብር እየተሸጠ ይገኛል። ያም የሆነበት ምክንያት ምንድነው? ኮንታሚኔሽን ኤሪያ የሚባሉ አሉ። ጠቅላላ ምግብ ነክ ነገር ስለሆነ 100% ስቴንሌስ ስቲል ተጠቅመናል። በግለሰብ ደረጃ መጠቀም ይቻላል። ምክንያቱም ብዙዎቹ እዚህ በሙያ የተሰራ ስለሆነ በውጪ ደረጃ እስከ 150 ሺህ ብር አካባቢ ነው የወጣበት። ከ250 ሺህ ብር እስከ 300 ሺህ ብር ባለው መሸጥ ይችላል። በቀን እስከ 48 ሜትር መስራት ይችላል። የትኛውንም የጨርቅ አይነት መስራት ይችላልና ግለሰብም በትናንሽ ተደራጅተው ወጣቶች ተደራጅተው በትናንሽ ፋብሪካዎች በሚኒ ፋብሪካዎች ደግሞ መጠቀም ይችላሉ። ተሳታፊዎቹ መሰል ችግር ፈቺ ፈጠራዎች ላይ በትኩረት በመስራት ድህነትን ለማሸነፍና በራሱ ምርት የሚኮራ ትውልድ መፍጠር ዘመኑ የሚጠይቀው አርበኝነት መሆኑንም ገልጸዋል። በዚህ ዘመን ያለን ወጣቶች ድህነት ነው ጠላታችን። የድሮ አባቶቻችን በጣም የሚገራርም ታሪክ ሰርተው አሳልፈውልናል። ከውጭ የመጣን ወራሪ መልሰው አቅማችንን አሳይተውልናል። እኛ ደግሞ እስቲያውን የምግብ ችግራችንን እንዴት እንፈታለን? ከዚህ በተሻለ እውነት ይህንን ነገር ግራውንድ ለማስያዝ በተለይ ለዛ ነው ግብርና ላይ ያተኮር ነው። ብንሰራ ብዙ ነገሮች የሚሰሩ ነገሮች ኢትዮጵያ ውስጥ ስላሉ የኛ ትውልድ በተለይ ያኔ አባቶች ያንን ድል እንዳደረጉ እኛም ደግሞ ድህነትን ድል የምናደርግበት አንደኛ በትምህርት ላይ ትኩረት ብናደርግ፣ ሁለተኛ ደግሞ በምርምር ላይ ትኩረት ብናደርግ፣ በፈጠራ ላይ ትኩረት ብናደርግ የውጭውን እጅ አንመኝም፣ እኛው በእኛው እንኮራለን። ራሳችን በሰራነው ልብስ ብንለብስ፣ ራሳችን በሰራነው ልብስ ብናጌጥ ነውና ይሄን ጨርቅ ይሄን ማሽኑ ተሰርቶ ጨርቅ ተሰርቶበት ያን ጨርቅ ደግሞ ወደ ልብስ ቀይረን ነው መልበስ ብንችል ያለኔ አርበኝነት ይመስለኛል። በዚህ ዘመን ሊደረግ የሚችል አርበኝነት ይመስለኛል። የክህሎት ውድድሩ እስከ ቀጣይ ግንቦት 2 ቀን 2017 ዓ.ም ድረስ ቆይታ የሚኖረው ሲሆን በዚህም የተለያዩ የፈጠራና ምርምር ስራዎች ቀርበዋል።